አመጣው ጉልበቱን ኬታ መጣው ዕውቀቱን ኬታ መጣው ጥበቡን ኬታ መጣው ጠላት እጄ ገባ ጀግና እንዲህ ነው የሚደረገው ይታያል እንዴ ምን አይነት ሰው ነው ከኛ ወገን ይሆናችሁ እንደሱ ለመሆን ሞክሩ ተብሎ ጀግና እንትላል ይሄ ሰው በቃ ተማርክ ያለው አለ ሞከረ አልቻልኩም እኔ ለብቻዬ መስራት እችላለሁ እነዚህ ሰዎች ግን በቀላል እንድትረዱኝ ብሎ ነው የመጣውና ይሄ ዘመቻ ለምን ነው የሚያስከፍተው ይሄ ዘመቻ የሚያስከፍት አይደለም የሚለምን ሰው ሲመጣ ሁለት ነገር ነው ያለው ካለ ትሰጣለህ ከሌለ ደግሞ የለኝም ከሚሰጥ ያድርስ ነው የሚባለው በኢትዮጵያ ውስጥ የኔ ቢጤ ይለምናል ቀኑን ሙሉ ይለምናል ቀኑን ሙሉ ልመናውን የሰማ ሰው ይሰጠዋል ማለት አይደለም ይሰጠዋል ማለት አይደለም በቃ የዛን ቀን የተፈቀደለት ሰው እንዲሰጥ የተፈቀደለት ሰው ነው ለዛ ሰው ለለመነው ሰው የሚሰጠው የአብነት ተማሪዎች 20 ኪሎ ሜትር 30 ኪሎ ሜትር አቆራርጠው በየገጠሩ ይለምናሉ ከለመኑበት ቤት ሁላ ያገኛሉ ማለት አይደለም ግማሹ ሻይ ይለቅባቸዋል ግማሹ ይሰጥባቸዋል ግማሹ ምን ይላቸዋል እነሱ የነን ሁሉ ቻሌንጅ ተጋፍጠው ግን ይለምናሉ ካልለመኑ ምግብ አያገኙ ምግብ ካላገኙ አይማሩ ካልተማሩ ደግሞ ጳጳስ አይኮንም የብሉያትም የአዲስ ኪዳንም መምህር መሆን አይቻልም የአቡሻህር ሊቅ መሆን አይቻልም ቅዳሴ የሚቀድስላችሁ ስብከት የሚሰብካችሁ የሚያጠምቃችሁ የሚያቆርባችሁ አይኖርም ስለዚህ አሁን ዛሬ የምታያቸው ካህናት የምታያቸው ጳጳሳት ምናምን ከሰማይ እየወረዱ አይደሉም ለማኞች ነበሩ እየለመኑ አቅፋዳ ይዘው እየለመኑ ትራፊ ከመሶብ እየተቆረሰላቸው መቃብር ላይ ያሰጡት መከራ አይተው ነው የተማሩት እነዚህ በአቋራጭ የመጡት ናቸው ሌቦቹ በአቋራጭ የመጡት ማለት ነው ሌቦቹ እነሱ ናቸው ከመንገድ የመጡት ያ መንገድ አልፈውበት ያልመጡ ነጋዴዎች ሌቦች መናፍቃን ሆነ የገቡት ናቸው እንጂ ሌሎቹ በመንገዳቸው መከራ አይተው ነው የመጡት እና የለመነው ሁሉ ይሰጣል አይደል ልክ ስትለመን እግዚአብሔር ይስጥልኝ ትላለህ ከሌለህ ማለት ነው መስጠትም ካልፈለክ ደግሞ ዝም ትላለህ እንጂ ለማኙ ፊትህ ቆሞ አንተ እንደዚህ ትላንተን ሲያልነበርክ የሚሉ ሰዎች አሉ ይሄን አሁን ሸዱ ላይ ያዩትን ሰዎች በእኔ ቢጤ ላይ የሚሉ ሰዎች አሉ አንድ ሰው ምን አጥቶ እንደለመነ አናውቅም ደም ግባት ያላት ሴት ትመጣለች ቪቱ የተደላደለ የሚመስል ሰው ይመጣል በቃ ቸግሮት መግቢያ አጥቶ ነው የሚመጣውና መጥቶ ሲለምን ከዛ ይመክራል ራሱ እኮ የሚለመነው ሰውዬ አፍሮ ነው እንጂ መለመን የሚችል እኮ መለመን በቃ መለመን የሚፈልግ ነው እና ቁጭልና ከዛ ጤነኛ አይደለ እንዴ አሰርታት በላም ምንድነው እንደዚህ ሱስ ስላለበት ከእኔ መጣው በቃ በልመና ጊዜ ምናምን ቁጭ ብሎ ምክር ይሰጣል ወይም ደግሞ 2 ብር ይሰጥና እንዳታመሽ በዚህ እንትን እንዳትል ምናምን ብሎ በ2 ብር ያን የ100,000 ብር ምክር ይመክራል በቃ አለ እንደ አይነት ሰዎች አሉ 10 ብር ሰጥቶ በቃ የሰውየውን ህይወት የለወጠ የሚመስል ማለት ነው አንዳንዶች ደግሞ አሉ የሚረዱትን ሰው ለጥቅም የሚያስቡ ማለት ነው ወጣት ሴቶች ይሆኑና ይቸገራሉ ወጣት ሴቶች ቆንጆዎች ናቸው ወጣቶች ናቸው ይቸገራሉ ስለዚህ ጎዳና ከመውጣ ሴተኛ ዳሪ ከመሆን እስቲ አንዱ አስጠግታ ወይ እንደዚህ እንደው የሆነ ነገር ሰጥተው ስራ ሊጀምር ብላ ስትሄድ ገና ማጣቷን ሲያይ ገና ዘመድ እንደሌላት ገና ሰው እንደሌላት ሲያይ ፕላን ያመጣል ሚስትም እያለው ወይ በድብቅ ላይ ያስቀምጣት ነው ወይም ደግሞ ምንም ባይኖረው በቃ ረድቼ ምን ብዬ ተጠቅሜባት ልጣል ብሎ ፈቃደ ስጋውን አስቦ ደግ መስሎ ይመጣል በቃ እንትን መስሎ ማለት ነው እና መርዳት ማለት ከምትረዳው ሰው ሌላ ነገር መፈለግ ማለት አይደለም እና ይሄን ረድቻለሁና ይሄንን አድርግልኝ ይሄንን ለምነኝ ሰጥቻለሁና እንደዚህ አድርግልኝ አይደለም ከሰጠ ነው ዞር ነው አለቀ ከረዳህ ነው አስተምረዋለሁ ካልክ ታስተምረዋለህ ከልጆች እኩል ታደርግለታለህ ለልጆች ስትገዛ ትገዛለታለህ ልጆች የሚበሉትን ታበለዋለህ ልጆችን ሽርሽር ስትወስድ ትወስደዋለህ
ትወስዳታለህ። አለቀ። ልትረዳን ያመጣው እንደ አባት እንደምን አድርገህ ነው የምትመጣው። ስለዚህ የምትረዳውን ሰው ከልጆችህ እያሳነስክ የምትረዳውን ሰው ለልጆችህ ቀይ ወጥ ዶሮ ወጥ እያበላ ለዚህኛዋ ደግሞ ለምታሳድጋት እንትን እያበላ አይሆንም። እሺ አመልካቾች መጥተዋል። ምንም አላረኩም። እኔ ምንም አላረኩም። የምናገረው ነገር ማንንም አይጎዳም። የምናገረው ነገር የሚጎዳው ነገር የለም። ሪፖርት እያደረጉ ነው። ታፕ አድርጉት። ይጠቅማቸዋል። በቃ እኮ ምን ቀረን? 52 ዓመት ሞላኝ። የምነግራችሁ እኔ ነገ አልኖርም። እኔ ሳልኖር የሚቆጫችሁ ቀን ይመጣል። ሁሉን ሰው አይደለም የሚቆጨው፣ ጥቂት ሰዎችን ይቆጫቸዋል። እንሰማበት፣ እንደመጥበት። ማንም ይደመጣል፣ ማንም ይሰማበታል። እና መደመጥ አለብን። የሚነገረው እውነት የሚጎመዝዛችሁ ሰዎች አላችሁ። ይህንን እውነት ለመቅበር መጣጣር የለብን። ትክክል አይደለም። እና ለሚለምን ሰው መስጠት ነው። እና የእሸቱን ፊልም ያየሁት በዛ መንገድ ነው ያየሁት። እሸቱን ማለት ነው። እንደገና እሸቱ ሲያማርር አይቼዋለሁ። ሲያማርር በቃ ወየው ሲል አይቼዋለሁ። አሁን እሸቱን የምመክረው ይህንን ነው። ክርስትና ማለት እንደገባ ሆነ ነው የምታወራው፣ እንደገባ ሆነ ነው የምትንቀሳቀሰው፣ እንደገባ ሆነ ነው የምትሄደው። ነገር ግን እያንዳንዱ ሰው የአገልግሎት ትምህርት የሚሰጠው የሚቆጣጠረው የሚመራው ሰው ያስፈልገዋል። ስለዚህ ክርስትና ማለት ይሄ በሆሊውድ ፊልም ላይ በቀይ ምንጣፍ ላይ ሱፍ አድርጎ ገጭ ብሎ ከግራና ከቀኝ እሼ ብራቮ እሼ እየተባለ እየተፏጨ እየተባለ ብትሄድበታለ። ያ በዓለም ነው። አንተ ደግሞ ዓለማዊም ነህ መንፈሳዊም ነህ። ስለዚህ የሚበልጠው ደግሞ መንፈሳዊ ስራ ነው የምትሰራው። እና መንፈሳዊ ስራ የሚሰራ ሰው ደግሞ የሚገጥመውን አውቆ ነው መሄድ ያለበት። በዓለማዊ የሚገጥምህ የታወቀ ነው። እሱን በፈለግከው ልታልፈው ትችላለህ። በመንፈሳዊ ደግሞ የሚገጥምህ የታወቀ ነው። ክርስቶስን ነው መምሰል ያለብን። ክርስቶስን ነው ማየት ያለብን። የሚገጥምህ ያንን ነው ማየት አለብን። ጭብጨባ ያለ ቀን ብራቮ ምናምን የተባልክ ቀን መውደቂያ እንደቀረበ ነው ማወቅ ያለብን። ጎሽ የሚባለው ባሪያ፣ ገረድ፣ አሽከር ብቻ ያለ ጎሽ የማይንቀሳቀስ ባሪያ፣ ገረድ ገንዘብ ባትከፍለው ምን ባትከፍለው ጎሽ ካልከው ኢነርጂ ያገኛል፣ ሞራል ያገኛል። ለሱ ሽልማቱ ጎሽ አበጀህ መባል ብቻ ነው። ስለዚህ የምትከተለው እሺ ወንድሜ እንደ ሌሎቹ ምናምን አለ ምነግረው ሊጠላኝ ይችላል፣ የሚጠላኝ ሊሆን ይችላል። እኔም በተመለከተ የሰራቸውን ነገሮች ዳይሬክት ዘመድኩን ብሎ ስም ባይጠቅስ የሰራቸውን ነገሮች አስታውሳለሁ። መብቱ ነው። በመሰለው መንገድ ነው የሰራው። እሱ ስለሰራ እኔ ያንን መንገዴን አቆማለሁ ማለት አይደለም። ግን ደግሞ እየሰራ ያለው ነገር ለቤተ ክርስቲያን የሚጠቅም ነው፣ ለሀገር የሚጠቅም ነው፣ ለትውልድ የሚጠቅም ነው። ይሄንን የሚጠቅም ልጅ እንዲጠቅም አድርጎ በመምከር በመቅረብ አባቶች በጸሎት በምክር እየገሰጹ እየመከሩ እያቃኑ ከበሬዎች ጋር እያጣመዱ ወይፈን ሊሆን ይችላል። በቃ እንጣጥም ጥያጥ እያለ ቀንበሩን እየሰበርኩ ቶሎ እያረስኩ ልሂድ እያለ የሚፈነጭ ቀንበር ወይፈን ሊሆን ይችላል። እሱን የምትገራው ከበሬ ጋር በመጥመድ ነው። ልሩጥ ቢልም በሬው ይዘዋል፣ ጉልበት አለው። ወደኋላ ልቅር ቢልም ደግሞ በሬው አለ፣ ይጎትተዋል። ስለዚህ ከበሬ እኩል ይሄዳል ማለት ነው። እንደዛ እንዲሆንና ለሀገርም ለቤተ ክርስቲያንም ለራሱም እንዲጠቅም ማድረግ እንጂ ዱላ መደብደብ ትክክል አይደለም። ይህን የምታደርግ ለኦርቶዶክሳውያን ነው የምነግረው። ጴንጤቹ ቢያደርጉ አያገባኝም፣ አይመለከተኝም። እስላሞቹ ቢያደርጉ አያገባኝም። እንኳን ቤተክርስቲያንን የሚረዳ እንኳን ኢትዮጵያ የሚል ቃል ይዞ የሚወጣ ያውም ኦርቶዶክሳዊ ሆኖ ያውም ባለማተቦ ነው። እሱ ይለማመጣቸዋል። እሱ ገበያ እንዳያጣ፣ ማስታወቂያ እንዳያጣ፣ ዘመቻ እንዳይከፍቱበት ጫማ እግራቸውን ይልሳል እንጂ ኦርቶዶክሳዊ የሆነ ምሳሌ የሚሆን አርአያ የሚሆን ለቤተ ክርስቲያን ለትውልዱ የሚያነቃቃ ሰው እና የዋሃቢ እስላምና ኢትዮጵያን የወረረው አሁን የኢትዮጵያ ቤተ ክርስቲያን ተጥፋ የሚለው የፕሮቴስታንት ኃይል ነው እሸቱን የሚደግፈው አይደግፈው። እና ከዛ አንተ ባለማተቡ ከነሱ ጋር ተጨምረህ በለው ትላለህ።
በእኔ የደረሰ ነው። በእኔ የደረሰ ነው በእሸቱ የሚደርሰው። እኔ እኮ እስላም እንትን የምላቸው የውሃቢ እስላሞቹ አራጆቹ መንገዳቸውን የዘጋውባቸው የብልጽግና ወንጌሎቹ ቢቀጠቅጡኝ አፈር ከድሜ ቢያበሉኝ መንገዳቸው ላይ ስለቆምኩ ነው። እቅዳቸው ላይ ስለቆምኩ ነው። ከነሱ ይልቅ እኔን የሚቀጠቅጠኝ ባለማተብ ነኝ ኦርቶዶክስ ነኝ ምናምን የሚለው አይደል እንዴ? አፈር ከደቼ ካላበላሁት የሚለኝ አፈር ደቼ አልበላም እንጂ አፈር ደቼ የሚያበላ ነገር ውስጥ የለውበትም እንጂ ከዋሃቢ እስላሙ የበለጠ የኛ ቤት ምቀኛ በጣም ስፔሻል ነምበር 1 እኮ ነው። ስፔሻሊስቶች እኮ ነው የኛ ቤት ምቀኞች፣ የኛ ቤት ተሳዳቢዎች፣ እንቅልፍ አይወስዳቸውም ስለት የሚሳሉ ለወንድም መውደቅ ስለት የሚሳሉ ቅዱስ ዑራኤል የሱን ነገር ካላሳየ የለህማ የሚሉ እመቤቴ ምኑን እናቴ ሆይሹ የሷን ነገር ካላሳየሽ የሚሉ ቅዱሳኑን ሁሉ ወደ እነሱ ስህተት ለመክተት የሚፈልጉ ቁጢት ነው ምናምን የሚባል የሚቋጥሩ ሄደው በየቤተ ክርስቲያኑ በር ላይ ነጭ አላያችሁም? የቡታ ጋዝ ክር የሚመስል እሱን ሄደው የሚቋጥሩት እኮ እከሌ የሚባል ጎረቤቴን እከሌ የሚባል እንትኔን ድፋልኝ እሰርልኝ እኮ ነው። ሌላ በየቤተ ክርስቲያኑ ተንጠልጥሎ የምታዩት የምቀኛ መንጋ የእግዚአብሔርን መሐሪነት የማያውቁ የእግዚአብሔርን ይቅርባይነት የማያውቁ እኛም የበደሉን ይቅር እንደምንል አቤቱ ይቅር በለን ስለ ይቅርታ የማያውቁ ክፎች ቤተክርስቲያን በመመላለስ የሚኖሩ ነጠላ አፋቸው ላይ አድርገው ነጠላን ትከሻቸው ላይ አድርገው ነጭ በመልበስ ብቻ ውስጣቸውን አቆሽሸው የሚሄዱ ናቸው። እና እኔ አሁን ከዋሃቢ እስላም ከነ ሙራር ታደሰ ጋር ሆኜ እሸቱ መለሰን እንድቀጠቅጠው የሚጠብቃል። እሸቱን እማደርገው ካጠፋም ደግሞ አስገብቼ በር ዘግቼ በቁንጥጫ ከሆነ በቁንጥጫ በምክር ከሆነ በምክር በፈሊጥ ከሆነ በፈሊጥ በፍልጥ ከሆነ በፈልጥ በቁንጥጫ ከሆነ በቁንጥጫ በሳማ ከሆነ በሳማ በርበሬ በማጠን ከሆነ በርበሬ አጥነን እንዲስተካከል እናደርገዋለን እንጂ እኔ አሳልፌ ለዋሃቢ እስላም እንድሰጥልህ አትፈልግ። ግቡና እሸቱን የሚሰድቡትን ሰዎች ተመልከቱ። ማንትስ የማርያም ልጅ፣ ማንትስ የአርሴማ ወዳጅ፣ ማንትስ ምናምን ፌስቡኩ ላይ ዩቲዩቡ ላይ ግቡና ተመልከቱ። ከዋሃቢ እስላም የበለጠ ገጀራ ይዘው ለማረድ የሚሄዱ ሰዎች በጣም ያሳዝኑኛል። ዋጡት፣ ቻሉት። እንደዚህ አይደረግም። እንደዚህ አይደረግም። እንግዲህ ተናገር ካላችሁ የምናገረው ይህንን ነው። የሚሰማኝ የሰማዩ አምላክ ነው፣ እግዚአብሔር ነው የሚሰማኝ። እኔ እሸቱ መለስ የሚባል በአካል አግኝቼው አላውቅም። እዚህ ጀርመን መጥቷል። የኔ ዘመዶች የኔ ወዳጆች ቤት ሄዶ እንጀራ በልቷል፣ አይቼዋለሁ። ምን ብለዋል? እኔ በጣም በቅርብ ርቀት ላይ ነው ያለው። አግኝቼው አላውቅም፣ ማግኘትም አልፈልግም። ከሱ ምንም የምፈልገው ነገር የለም። ከሱ ብቻ አይደለም ከማንም ምንም አልፈልግም። እውነትን ግን መሸቀል እንድትለምዱት ነው። እንዲህ መናገርን እንዲህ ማድረግን እንድትለምዱት ነው። ስለዚህ እሸቱ ወጥተህ መማረር፣ ወጥተህ ማለቃቀስ፣ ወጥተህ ምናምን ትክክል አይደለም። ክርስትና ማለት ከቤተልሔም ትጀምራለህ። የምታልፈው 4,000 ሕፃናትን ሄሮድስ ጨፍጭፎ ከዛ አምልጠህ ትወጣለህ። ከዛ ክርስትና ማለት መሰደድ አለ። የሲና በረሃን አቋርጠ ግብፅ መግባት አለ። ከዮሴፍ ጋር ከአረጋዊ ዮሴፍ ጋር ከሰሎሜ ጋር ከእናቱ ከእመቤታችን ጋር ሆነ መግባት አለ። ግብፅን አልፈ የሱዳን በረሃን አልፈ ኢትዮጵያ መግባት አለ። ኢትዮጵያ ምድር ትንገላታለ። ተፈትነ ነው። እንደገና ከሊቶስጥራ እስከ ቀራኒዮ ድረስ ደግሞ ያሉትን የመስቀሉን መንገዶች አልፈህ ነው ዋናውን ክብር የምታገኘው። የምትጓዝበት መንገድ ነው። ክርስትና አልጋ በአልጋ አይደለም እና መማረር ምናምን አስፈላጊ አይደለም። እኔ እናርጌላችሁ እሱንማ እዚህ ምድር ላይ አታስቆጥረው። እና ይህንን ስላረኩላችሁ ይህን አድርጉልኝ ሳይሆን ዋናውን ነገር አቅርቦ መሄድ። እንግዲህ አንተ የልመና ነው ያን ልመና ህዝብ ያዝንልኛል፣ አንጀቱ ይራራልኛል በምትለው መንገድ ተጠቅመ ሄደሃል። ትክክል ነህ።
በዚህም እንትናል። ግን ማወቅ ያለብህ ገና ከዚህ የባሰ ፈተና መከራ ይመጣብሃል ማለት ነው። በመንፈሳዊ ህይወት ውስጥም ሆነ በአገልግሎት ውስጥ ሁሉን ማስደሰት አይቻልም እና አንተ ማስተካከል አለብህ ብዬ እንደወንድም መክርህ እወደድ ባይነትን እወደድ ብለህ በሁሉ ለመወደድ ብለህ በእስላሙ ለመወደድ፣ በጴንጤው ለመወደድ፣ በኦርቶዶክሱ ለመወደድ፣ በምኑ ለመወደድ ብለህ የምታደርገውን ነገር መቀነስ መቻል አለብህ። ያመንክበትን ስራ የማይለቁ ሰዎች አሉ። ለምሳሌ እስላሞቹን የፈለክ ነገር ብታደርግላቸው አንድ ስህተት ነው የሚጠብቁብህ፣ አንተን አፈር ከድሜ ለማብላት ማለት ነው። የፈለግ ለዛ አዶናይ የሚባለው ልጅ ተመልከት። አዶናይ የሚባለው ልጅ እዛ ሄዶ ቴልባ ምናምን የሚባል ቦታ ላይ እንጀራ ጋግሮ ምን ብሎ የእስላሞች የእርዳታ ድርጅት ነው ወደ 20 ሚሊዮን ብር ለምኖ አስገባላቸው። ምን አለ? አንዲት ስህተት ሲያገኙ ያውላ እስላም ከ6 ሚሊዮን ፎሎወር በአንድ ጊዜ 5.9 ምናምን ሚሊዮን ብር ፎሎወር አስገብቶት አጠፋው። ስለዚህ የዋሃቢ እስላም አረክለት አላረክለት ያውም ኦርቶዶክስ ሆነ ያውም ክርስቲያን ሆነ የሚያመጣልህ ነገር የለም። እግሩን ብታጥበው እግሩን ብትስመው ሙጀሌውን ብታወጣለት ብትሰጠው ክርስቲያን ነህ በቃ አንተ ይጠየፋል። የዋሃቢ እስላም የጥንቱ የኢትዮጵያ እስላም አይደለም። ያ አብረህ የምትኖረው ነው የዋሃቢ እስላም። አንተ ጀግና የምትለው ማን ነው? አቡኪ የምትለው በየመድረኩ እያመጣ የምታወራው የእሱ ኔትወርክ ያንተን ውድቀት ያንተን ሞት በአንተ መቃብር ላይ መንገስ የሚፈልግ እንጂ ሌላ ነገር የሚያመጣ አይደለም። እና እነሱ ሁሉን ለማስደሰት ብለህ ፍዳ አትብላ። ገገሞች ናቸው፣ ውሸታሞች ናቸው። ውሸት በእነሱ ይፈቀድላቸዋል፣ በዚህ በዋሃቢ እስላም ይፈቀድላቸዋል። የፈለገ አንተ ለመወደድ ብለህ ብታረግ ስፖንሰር አያደርጉህም፣ 5 ሳንቲም አይሰጡም፣ ሰብስክራይብ አያደርጉም። አንድ ክርስቲያን በእነሱ ምክንያት እንዲጠቀም አያደርጉም። ታቃጥራለህ እንጂ አትጸድቅም። ስለዚህ እንትንህን ማተኮር ማን ላይ ነው መድከም ያለብኝ፣ ማን ላይ ነው መስራት ያለብኝ፣ ምን ላይ ነው መስራት ያለብኝ ብለህ እንትን ማለት አለብኝ። ይኸው ስትቸገር የመጣው ኦርቶዶክሳዊ ላይ ነው። ዋልድባን ሰርቻለሁ እኮ እንደዚህ ብያለሁ፣ አሜሪካን እንደዚህ ከፍቻለሁ እኮ፣ ደብረ ሊባኖስ እኮ እንደዚህ ምግብ ይዤ ሄጃለሁ፣ እንግሊዝ ሄጄ እንደዚህ አድርጌያለሁ፣ ብልትስ እየወጥቼ መተህ ያለቀስከው ኦርቶዶክሳዊ ላይ። ኦርቶዶክሳውያን ላይ ለማልቀስ ሌላውን ደጅ መጥናትና እግር መሳም የለብህም ማለት ላይ መች ይችላል፣ ግን እውነቱ ይሄ ነው። የዋሃቢ እስላም ነው በቃ። ምንም ማረክ ምንም የዋሃቢ እስላም አድቫንቴጅ ነው የሚፈልገው። ተመልከት አሁን አህመዲን ጀበልን የሚባለው እንተው ተመልከት። የሚሰብከው ፍቅር ነው፣ የሚናገረው ፍቅር ነው፣ ምናምን ነው፣ ግን መርዝ ነው፣ ኮብራ ነው። አየህ የዋሃቢ እስላም ሲሆን ኡስታዝ ነው። መስጊድ ሄዶ ይሰብካል፣ ከመንግስት ጋር ይደራደራል፣ ፖለቲካ ይሰራል፣ ፓርላማ ይገባል፣ የምክክር ጉባኤ ላይ አጀንዳ ይዞ መጥቶ ለማስፈጸም ይሰራል። እስላም ሲሆን ማለት ነው። የዋሃቢ እስላም ሲሆን አንድ ኦርቶዶክሳዊ በአህመዲን ጀበል መንገድ መጓዝ ይችላል? በሰራዊቱ ነው ጥርግርጉን የሚያወጡት፣ አፈር ከድሜ የሚያበሉት። ኡስታዞቹ እኮ ፓርላማ በኦሮሞነታቸው ተመርጠው ገብተዋል፣ እዛ ይከራከራሉ። አርባር መስጂድ ሄደው እስራኤል ትውደም፣ ፊልስጤም ትለምልም፣ ኢራን ታሸንፍ፣ አሜሪካ ትውደም ይላሉ እኮ መስጊድ ቁጭ ብለው ማለት ነው። ከዛ እስራኤል ያሸነፈች ሲመስላቸው ደግሞ ኦርቶዶክሶችና እስራኤል አንድ ናቸው ብለው እኛን ሲወቅጠን የሚኖር ነው። እና ለዋሃቢ እስላም ማዘጥዘጥን መተው በቃ። የስበት ማዕከልህን ፈልገህ በችግር ጊዜ የሚደርስልህ ማን ነው? በመከራ ጊዜ የሚደርስልህ ማን ነው? በሐዘን ጊዜ የሚደርስልህ ማን ነው? የሚጸልይልህ ማን ነው? እሱን ሰርክል አውጥተህ ብትሄድ ጥሩ ነው። ጥሩ ነኝ ባይ ነኝ። እሺ እስቲ እንቀጥል አላችሁ? ልቀጥል ወይስ ዝም ብዬ አለባብሼ ልለፍ? ይጠቅመዋል የምነግረው ነገር ለእሸቱ ይጠቅመዋል? ለሌሎቻችሁ ስትጠቀሙበት አላችሁ?
በተለይ እናቶች ልጆቻችሁ ካሉ ይሄን ቆርጣችሁ ለልጆቻችሁ ስጧቸው። ቲክቶክ ከተጠቀምንበት አይቀር እንደዚህ ነው እንጂ መጥቀም ከዚህ በላይ ስብከት አለ እንዴ? ከዚህ በላይ ስብከት አለ እንዴ? ለማናችሁ የሚጠቅም ከሆነ እንቀጥል። እግዚአብሔር ይስጥልኝ። እንቀጥላለን። ሌላው ለእሸቱ የምነግረው ሁሉን ማስደሰት እንደማይቻል እና ወደድ ባይነትን ለመስራት የምታደርገውን እንቅስቃሴ አቁም ነው ያልኩ። እሱን ማቆም አለብህ ማለት ነው። ታጠፋለህ። የሚያጠፋ ሰው የሚሰራ ሰው፣ የሚሳሳት ሰው የሚሰራ ሰው፣ የማያጠፋ ሰው የማይሳሳት ሰው የማይሰራ የማይንቀሳቀስ ሰው። ስለዚህ አንተ በእንቅስቃሴ ላይ ነው ያለው እሸቱ ወንድሜ፣ እንቅስቃሴ ላይ ነው ያለው እና ስትንቀሳቀስ ደግሞ ታጠፋለህ፣ ትሳሳታለህ፣ ትደክማለህ፣ ትወድቃለህ። ስለዚህ ባትሰራስ አሁን ለጭቅጭቅ አትቀርብም፣ ለውይይት አትቀርብም፣ ለንግግር አትቀርብም። ድንጋዮች አሉ፣ ሰፈራችን ያሉ ድንጋዮች ወጣቶች የሚቀመጡባቸው፣ ማንም ለምንም አይፈልጋቸው፣ አይሳሳቱም። ሄዶ ሰው ካልተጋጫቸው እነሱ ሄደው ሰውን አይጋጩ። ስለዚህ የሚሰራ ሰው ይሳሳታል። የማይሰራ ሰው አይሳሳትም። ስህተትን ደግሞ አይተናል። መላእክት ሆነው ተፈጥረው ስተው የወደቁ አይተናል። ሐዋርያ ሆነው ተመርጠው ስተው የወደቁ አይተናል። ዛሬ የመንግስተ ሰማያት መክፈቻ ቁልፍ ተሰጥቶታል የምንለው አባታችን ሊቀ ሐዋርያት ቅዱስ ጴጥሮስ ተሳስቷል። አላቅም ብሏል። አምላክ እኔ አላቅም የምትሉትን አላቅም ክዶታል። ነገር ግን አልቅሶ ተመልሷል፣ ተጸጽቶ ተመልሷል። ሰው ነው። ማንም ሰው ይሳሳታል። በዛው የሚቀረው ስህተቱን ተሳስቶ በዛው የሚቀር ደግሞ ዲያብሎስና ይሁዳ ብቻ ነው። ሁለቱ ስህተታቸውን አምነው ንስሐ አልገቡም፣ ይቅርታ አልጠየቁም። በስህተታቸውን የቀጠሉት፣ በጭካኔያቸውን የቀጠሉት። ስለዚህ አንተ ትሳሳታለህ፣ ሰው ስለሆንክ ይቅርታ ትጠይቃለህ። ክርስቲያን ስለሆንክ ክርስትናው ስለገባ ማለት ነው። እንደ ይቅርታ ታላቅ ሰው የሚያደርግ የለም። አሁን እዚህ ፈረንጆቹ ሰማቸዋለሁ፣ ሶሪ ካሉ በቃ አለቀ ነው ሁሉ ነገር። ይቅርታ ካለ አለቀ፣ ፋይሉ ይዘጋል። እንደ ይቅርታ አጥፍቻለሁ ገዳይ ነው ደግሞ በጣም እንደ ይቅርታ የሰይጣንን ልብ የሰይጣንን ወጥመድ የሚሰብር ነገር የለም። እና አጥፍቻለሁ፣ ይሄን ባደረኩት ነገር አጥፍቻለሁ፣ በድያለሁ ብለህ ይቅርታ ጠይቃለህ። ይሄ መንፈሳዊነትን ያሳያል። እንግዲህ ከምትሰራው ስራ ውጊያው ይበረታባል። አንተ የምትሰራውን ስራ ልንገርህ እንዴ፣ የዋሃቢ እስላሙ የብልጽግና ወንጌሉ ካህናትን በማረድ ገዳማትን በማቃጠል ምዕመናንን በመዝረፍ ኦርቶዶክስን ለማጥፋት የተሰለፈ ዓለም መሃል ነው። አንተ ኦርቶዶክሳውያን በአሜሪካ ገዳም እንዲኖራቸው አሁን ሰሞኑን በጀርመን ለእኛም ገዳም እንዲኖረን በሌሎቹም ቦታዎች ትራክተር በመግዛት እህል በመውሰድ ያላለቁ አብያተ ክርስቲያናትን እንትን በማለት ደክመሃል። ዓለምና ሰይጣን ሊያጠፉት ያሉትን እምነት አንተ እግዚአብሔር በሰጠ ጸጋ በሰጠ እውቀት በሰጠ ጸጋ በሰጠ እውቀት ለማስቀጠል እየለፋህ ነው። እና ታዲያ ሰይጣን ይተኛልኝ ነው ወይ የምትለው? ሰይጣን ይተኛልኝ ነው ወይ የምትለው? እንዴ አንተ እኮ ራሱን የቻልክ ፑቲን ነህ። አንተ ራሱን የቻልክ የእምነቴን ሀገር አላስደፍርም የምትል ሰው ነህ። አንተ ራስን የቻልክ ሚኒሊክ ነህ። አንተ ራስን የቻልክ ጀግና ነህ። ይህንን ሃይማኖትን፣ ባህልን፣ ገዳማትን እጠብቃለሁ ብለህ ተነስተህ ሃይማኖትን፣ ባህልን፣ ገዳማትን ከሚያወድም መንፈስ ጋር ምንድነው የምትጠብቀው? ሰይጣን ይበረታብሃል። ይህን የምታልፈው በጸሎት ነው። ጸሎቱ ውዳሴ ማርያም ምናምን ከቻልክ በለው፣ ካልቻልክ ግን እኔ ምክሬን ልምከርህ። እኔ የማደርገው አባቶቼን ዙሪያዬን የእሳት ቅጥር እንዲያደርጉልኝ እንዲጸልዩልኝ፣ እኔ ደካማ ስለሆንኩ ነው። እኔ ቀዥቃዣ ስለሆንኩ አይምሮዬ በሌላ በኃጢአቱን በምኑም ውጥረት ውስጥ ስለሚሆን ባለቤቴን ነው የምመጸናት።
የእሷ ጸሎት ነው የያዘኝ። የልጆቼ ጸሎት ነው የያዘኝ። የአባቶቼ ጸሎት ነው የያዘኝ። የአባቶች ጸሎት ደግሞ ዙሪያህን በእሳት ያጥረዋል። ከፈተና ሁሉ፣ ከችግር ሁሉ፣ ከመከራ ሁሉ፣ ከሚወረወር ጦር ፍላጻ ይታደጋል። ስለዚህ ይሄን ልመድ። ያገለገልካቸው ገዳማውያን አባቶች አጥብቀው እንዲጸልዩልህ፣ እድሜ እንዲኖርህ፣ ጤና እንዲኖርህ። ጤና ከሌለ አሰራም፣ እድሜ ከሌለ አሰራም። እግዚአብሔር አንተ ላይ አድሮ መስራት እስከፈለገ ድረስ፣ አንተ ምርጥ ዕቃ ሆነ ለመሄድ እስከፈለክ ድረስ አባቶችን አደራ በላቸው። በቃ አደራ በላቸው። ጨቅጭቃቸው። ክርስትና ስምን ይዞ እኔ እንኳን ብሰንፍ ብለህ ጸጋው ካለ ደግሞ አንተም ጸልይ። የኔ ጸሎት አቡነ ዘበሰማያት ናት። በቃ አለቀ። ሰላም ለኪ አቡነ ዘበሰማያት አለቀ። ከዛ ውጭ የለኝም። እኔ አልተሰጠኝም። የባለቤቴ ጸሎት፣ የልጆቼ ጸሎት ግን እነሱ ግን አያቋርጡ። ስለዚህ አንተ እንትን ብትል ባለቤትህ እንድትደክም እንድትጸልይ፣ አባቶች እንዲጸልዩልህ መንፈሳዊ ስራዎችን ከመስራት በፊት ጸሎት አጸልይ። ከዛ በኋላ ደግሞ አንዳንዶቹን ነገር አስገምግማቸው። ፈተና ላይ የሚያመጡ እነሱ ናቸው። ፈተና ላይ የሚጥሉ እነሱ ናቸው። ስለዚህ ከአባቶች ጋር ተመካክረ። አንተ እያደረክ ያለው ይገባኛል። በዓለም የለመድከውን የፈጠራ ስራ እዚህም ደግሞ አምጥተህ ቤተክርስቲያን ላይ ተግብረህ በዛ በፈጠራ ስራ ቤተክርስቲያን እንድትጠቀም ነው የፈለግከው። የዓለም የፈጠራ ስራ ወደ ቤተክርስቲያን ሲመጣ መታየት አለበት፣ መቀረጽ አለበት፣ መጠረብ አለበት፣ መሸረፍ አለበት፣ መስተካከል አለበት። እንደወረደ ያንተን የዓለም እውቀት አምጥተህ ቤተክርስቲያን ላይ ስታመጣው ትክክል አይመጣም። ወንድሞችን ማሳየት፣ ወንድሞችን ማስመልከት መቻል አለብህ። እኔ መዝሙር ስሰራ የሊቃውንት ጉባኤ መዝሙር የሚገመግም የለም። ነገር ግን መዝሙር የሚገመግሙትን ሊቃውንት አሳያቸዋል። ከግጥም አንጻር ያዩታል፣ ከዜማ አንጻር ያዩታል። ሌሎችንም ሰዎች አሳያቸዋል። አንድ ስራ ስሰራ ዓመት ከምናምን ይፈጅብኛል። ኢትዮጵያ ውስጥ የኦርቶዶክስ መዝሙር የሚሰራው ስቱዲዮ ውስጥ ሁላ ድረስ ነው። ዜማ እዛው ነው የሚዋጣው። ክራር የሚሰራው ሰው ያዋጣል፣ ምናምን የሚሰራው ሰው ያዋጣል፣ ምናምን ነው። ይድረስ ነው። ዘማሪው ከዘመረ በኋላ በየአውደ ምሕረቱ ይጋበዛል። እዛ ላይ የሚያገኘው አበል የሚሸጠው ምን፣ ከዛ ወደ አረብ ሀገር ይሄዳል፣ ወደ አውሮፓ ይሄዳል፣ ወደ አሜሪካ ይሄዳል። ከዛ የሚያገኘው ገንዘብ ኑሮውን፣ ትዳሩን፣ ህይወቱን እንዲደግፍለት ነው የሚፈልገው እንጂ ለግጥሙ መጠንቀቅ ምናምን በአብዛኛው የለም። ለዚህ ነው ዘማሪዎች መዝሙር ካወጡ በኋላ መዝሙራቸው ይረሳል። እነሱ ያላከበሩትን እግዚአብሔር አያከብርላቸው። እነሱ ያላከበሩትን እግዚአብሔር መንፈስ ቅዱስ አያከብርላቸው። እግዚአብሔር መንፈስ ቅዱስ የሚያከብረው ዘላለም እንዲቆይ የሚያደርገው በጸሎት የተሰራ፣ በመውደቅ የተሰራ፣ በትህትና የተሰራ፣ ክብር ተሰጥቶት የተሰራ፣ ቃል ተመርጦለት የተሰራ ዝማሬ እንደነ ቅዱስ ያሬድ እንደነ አባ ጊዮርጊስ ዜማና ድርሰት ትውልድ ተሻጋሪ ይሆናል ማለት ነው። በፈሪሃ እግዚአብሔር የሚሰራ ሲሆን ለብ ካረከው ለብ ብሎ ያልቃል። ለብ ያደርጋል። ብትጋጋጥ ከፋትል ይሄን ከግምት ውስጥ ማስገባት እና አባቶችን ማሳየት። ለምሳሌ የዋልድባው ላይ አፈር ከድሜ የበላኸውና መከራ ውስጥ የገባኸው ያ ሁላ መንጫጫት የመጣው ካለማሳየት የመጣ ነው። እሸቱ አንተ ዋልድባ የደሰረው የዋልድባ ዳልሻ ኪዳነ ምሕረት እናቶች ነግረውሃል ብዬ ተስፋ አደርጋለሁ። እኔ ጊንጥ እየተበላው ነው ያንን ገዳም እንዲረዳ ያደረኩት፣ ያ እናቶች ያሉበትን አዳራሽ እንዲሰራ ያደረኩት። ተስፋዬ ጅፋር አሁን አሜሪካ ያለው ተስፋዬ ቶላ የሲድኒ ኦሎምፒኩ የተከዜ የውሃው የዛሪማ ወንዝ ደራሽ መጥቶ ሚስቱ ፊት ይዞት ሄዶ ነበር። ያያቸው እሞሆይ የኔ እናቴ ናቸው። ሌሎቹ ኢየሩሳሌምም አሉ። ያ ገዳም ያለውን በረከት እናውቃለን። እዛው ደግሞ እና አባ ወልደ ገብርኤል ጋር ያለውን ፈተናም እናውቃለን። ሁለት ገዳማት ውስጥ ያለውን ችግር አውቃለሁ። አባ ወልደ ገብርኤል እኔ ላይ ለዘመናት የዘመቱ እኔና ቀሲስ እንግዳ ወርቅ በቀለ ላይ ለዘመናት የዘመቱ ፍዳ መከራ ያበሉን ጦረኛ ሆነው ስንት መከራ ያመጡብኝ ሰው ናቸው። ነገር ግን ዋልድባ ሰቋር ኪዳነ ምሕረት ደግሞ ሲቸገር አቡነ እንድሪያስ ባሉበት
ቦሌ መድኃኔዓለም ተጠርቼ ሄጄ አገልግዬ አባ ወልደ ገብርኤል እግሬ ላይ ነው መጥቶ የወደቁት። ያንን ሁላ ብር በ30 ደቂቃ ውስጥ ከገባላቸው በኋላ መጥተው እኔ ዋልድባ አልተወለድኩም፣ ዳልሻ አልተወለድኩም፣ ግን በፍቅር ነው ያስኳቸው። እየሰደቡኝ ምን እያሉኝ በፍቅር ነው ያስኳቸው። በፍቅር በኋላ ላይ አሸነፍኳቸው። በቃ አለቀ። በመታዘዝ በእንትን አሸነፍኳቸው። ስለዚህ እኔ ዋልድባ ሄጄ ዋልድባ እንዲረዳ ያደረኩት የእጅ ካሜራ ይዤ ሄጄ ነው። የእጅ ካሜራ ነው ይዤ ሄድኩት። 1084 ነው 1080 የምትባል ትንሽዬ የካሜራ አለች። እንትን ላይ መምህር ዘበነ ነው የላከልኝ ሉሌ እኔ ገዛልኝ። ባንኮክ የነበርን ጊዜ እሷ አለች። ከዛ ፊት ነው እሷኛ ሁለተኛዋ ናት። ከዛ ፊት ያለውን ከፎቶ እንደሰን የተበደርኩት። ከፎቶ እንደሰን ተበድረን ካሜራ ከዛ በኋላ እኔና እንግዳ ወርቅ ሄድን ቻርጅ ለማስደረግ ቻርጁ አልቆብን ከዋልድባ ዳልሻ እስከ ዛሪማ ከዛሪማ ደባርቅ ዛሪማ መብራት ስለሌለ ማለት ነው። መብራት ስለሌለ 40 ምናምን ኪሎ ሜትር ደባርቅ ሄዶ መኪና ቻርጁን አስሞልቶ ከደባርቅ ዛሪማ ከዛሪማ ዋልድባ ድረስ መጥቶ አብርሃም ዳልሻ ይባላል ያ ልጅ ነው ይዞ መጥቶ የቀረስኩት እኔ ነኝ። ምንድን ያደረኩት? የፈረሰው ቤታቸውን ውሃ ሲቀዱ የሚያዩትን ስቃይ፣ ከዛ በኋላ እናቶች ስቃያቸውን ያ ኳዴራ ነው ኳሬዳ የሚባል ትል ውስጣቸው ገብቶ የሚሰቃዩትን እንደገና ደግሞ ይሄ ምንድነው የሚባለው ጊንጥ እየነደፋቸው ያን እየበጡ የሚያወጡላቸው የሚሉ እነዛ አዛውንት እናቶች አሮጊቶች እነዛን ከየቦታው የመጡትን እናቶች ሰብስቦ መልእክት እንዲያስተላልፉ አደረኩኝ። ያንን ይዤ መጣው። ዩቲዩብ የለም፣ ፌስቡክ የለም፣ ምን የለም። ቀጥታ የሄድኩት ምንድን ነው ሬዲዮ ፋና እህታችን ሸዋዬ የምትባላለች ለእሷ አሳየኋት። አለቀሰች። አሁን የጀርመን ድምፅ ጋዜጠኛ ናት፣ እዚህ ጀርመን ያለች ማለት ነው። እሷስ እነ መስታወት አራጋውን አመጣች። ያኔ ፋና የሚሰሩትን ጀማል መሐመድ ጋር ሄድን። ጀማል መሐመድ የሪፖርተር ጋዜጠኞች ነበሩ። ጀማል መሐመድ የኢቲቪ ጋዜጠኛ ነበር፣ የ120 ምናምን አዘጋጅ ነበር። እሱ አየ፣ በጣም አዘነ። ከዛ በኋላ የቴሌቪዥን ተላከ። በወቅቱ የነበሩት ስራ አስኪያጅ አቡነ ጳውሎስ ጊዜ ነበረ። ጥሪ ያቀረብን፣ ጥሪ በጋዜጣ ወጣ፣ በምን ወጣ፣ ህዝብ ተሰልፎ መጣ። የዋልድባ አባቶች የዋልድባ እናቶች ገዳም ያውላ ወርቅ ሰጥቶ ያውላ አትሌት አጅጎድጉዶ ችግራቸውን አለ ማለት ነው። ስለዚህ ምንም ወጪ የለው። በቃ እኔ ትምህርት የለኝም ምን ቀረጽኩ፣ አመጣው፣ አሳየኋቸው። አለቀሰ ሰው። ከዛ በኋላ እኔ ቶም ገብቼ ቶማስ የሚባለው ልጅ ጣይቱ ሆቴል የከፈተው ጋር ገብቼ ቀረጻ ምናምን የተማርኩት ከዛ በኋላ ነው። እና በደከመ ካሜራ ወስደ ዋናው መልእክቱ ነው። ዋናው የአባቶች የእናቶችን ችግር ማሳየት እንጂ በገዳም ውስጥ እንደዛ መሯሯጥ እነዛን ገዳማት በዛ በሜካፕ የተኳሉ አስመስለ ማስቀመጥ ከዛ በኋላ እንደገና ያንን ቋርፉን አምጥተህ በፊት እንደዛ ጽይፍ ብለህ ምናምን አንተ ማስተላለፍ የፈለገው ለእኔም ለገዳማውያኑም ይገባናል። ግን ስንት ጠላት ያለበት ሀገር ነው። አንተ ቋርፍ ያልከውን አር ብለው ነው አይደለ ቆርጠው ገዳም ገብተው ይሄን እንትን ለመብላት ብለው ስለ ሰገራ እያወሩ የገዳሙን እንትን ያመጡት። ይሄ መጣው ከምንድን ነው? ካለማስገምገም ካለማሳየት። አንተ የዓለም ጥበብህን የዓለም እውቀትህን ይዘመተህ ቤተ ክርስቲያን ይጠቅማታል ገዳማውያንን ያምባሳያቸው ምን ብላቸው እንትን ይላል ብለህ ማሯሯጡ እንደ ህንድ ፊልም በዚህ በዛ ተገኘ ማባባሉ ይሄ ሁሉ በተንኮል አረከው አልልም። እኔ በፍጹም እንደዛ ብዬ ለመወሰን አልችልም። ካደረከው እግዚአብሔር ይፈርድብሃል። ፍርዱ ደግሞ ቀላል አይደለም። ነገር ግን ለማሳደግ ያደረከው ለእንትን ያደረከው ብዬ ነው የምወስደው። ስለዚህ ከዚህ በኋላ መንፈሳዊ ስራዎችን ከመስራት በፊት መንፈሳዊ ጓደኞች ምናምን ብታሳይ ጥሩ ነው።
እነ ደረጀ ምናምን የሚባሉ ልጆች ፊልም ይሰሩና መንፈሳዊ ፊልም ነው የሰሩት። ከዛ በኋላ እኔ የፊልም ገምጋሚ አይደለሁም፣ ግን መንፈሳዊ ፊልም ነው የሰራ ነው ይሄንን እስቲ ኤው ምናምን አሉ። ቤተ ክህነቱን አሳዩ አልኳቸው። አይ ምንም አይተውታል፣ ምንም የሚያውቁት ስለ ፊልም የሚያውቁት ነገር የለም። አንተ ግን እስቲ እንደው የሚሰማን ስሜት ነገር አይሽ አምጡት አልኳቸው። ቁጭ ብለን አየን። ከዛ ሳይ እነሱ መብራት ፍለጋ ላይት ፍለጋ አክተሩን በምንድን ነው የሚያመጡት? መኪና እንደዚህ በሚመጣበት ጋር መሀል ባለው መብራት ፍለጋ በዚህ ነው የሚያመጡት። እና ሰውየው በዚህ ይመጣል፣ መኪናው በዚህ ይመጣል። እና እነሱ ለቀረጻው ተመችቷቸዋል፣ የላይኛው መብራት ስለሚጠቅማቸው ማለት ነው። እንግዲህ ሙሉውን አይደለም ይሄኛው ነገር ግን በኋላ ጥሩ አይመጣም። ሰውየው አላበደም፣ ምን አላለም። ስለዚህ እናንተ ይገባኛል መብራት ፍለጋ ነው እና እንደዚህ ስትቀርጹ የትራፊክ ህግ አይጻረርም ወይ? ነገ ሰዎች በቃ መንገድ ቢሄዱ በዚህ ትክክል ነው አይነት አይመጣም ወይ? ስለዚህ ትውልድ ስለሆነ የሚያየው ነገ የሚሰሩትም ሰዎች ኦኬ እንደዚህ መስራት እንችላለን እንዳይሉ የፈለገ መብራት ፈልጉ እንጂ ይሄ ሰውዬ በዚህ በቦሌ መስመር መኪና በዚህ በሚመጣበት ጋር እሱን ከመኪና እኩል መብራቱ እንደዚህ ያኛው የእግረኛ መንገድ ነው፣ ሰውየውን በእግረኛ መንገድ ላይ አሰሩት። ወይ ሰውየው ደግሞ አብዷል ካላችሁ መሀል ላይ አድርጉትና መኪና ይግጨው፣ ወይም ደግሞ መኪኖቹ መጥተው ይበሉበት እንጂ ጤነኛው ሰውዬ መብራት ፍለጋ ምናምን አልኳቸው። እነሱ አላዩትም። ይሄን በቃ ተገርመው እኔ የፊልም ባለሙያ አይደለም ምልከታ እንኳን ባለሙያ ካልሆነው ሰው ስታሳይ ይሄ ነገር እኮ አይመስለኝም ሌላ ሰው አሳይ ምናምን ይልሃልና ሁሉን አውቃለሁ ባይነትን ትቶ በቃ እኔ የምሰራው እሸቱ የሚሰራው ስራ ፈጠራው በስማም የሚያስብለው ነገር እንዳለ ሆኖ እውቀቱን ይጨምርልህ፣ ፈጠራውን ይጨምርልህ፣ እግዚአብሔር ከዚህም በላይ ይግለጽልህ። ቢሆንም ግን መንፈሳዊ ስራ ስትሰራ ብታስገመግም ብታሳይ ከመውጣቱ በፊት ቢመለከቱት እና ቢያዩት መምህራን አሉ፣ ወጣት መምህራን አሉ። እነሱም ብታሳያቸው እንዲመለከቱ ብታደርጋቸው እሸቱ ትጠቀማለህ። ረጅም አገልግሎትም ይመጣብሃል፣ የእንጀራ በር ይከፈትልሃል ማለት ነው። የመባረክ ዘመን ይመጣልሃል። ሌላው ያለ ገንዘብ ነው የምሰራው ይህንን አድርጌ ያለው ብለህ ለማሳመን ጉድጓድ ባትቧጥጥ ባታለቅስ ጻድቅ ባትጫወት አለቀ። ምን አደከመ? ብትሰራስ ምን ችግር አለው? ለሰራተኛ ደሞዙ የተገባ ነው እና ብታገኝ ምን ችግር አለው? ቢሰጡ ምን ችግር አለው? ዋናው ችግር እኔ ይሄን አስገባላችኋለሁ እናንተ ስንት ትሰጡኛላችሁ ብለህ አለመደራደር እንጂ ቤተ ክርስቲያን አንተ ስለሰራህላት እንካ 100,000 ብር እንካ 1 ሚሊዮን ብር ብትልህና ብትሰጥ ለምን እምቢ ስለምን ትላለህ? ቤተ ክርስቲያን የሰጠች ነገር በረከት ነው። ከዛ የምታገኘው ነገር ልጆችን ብታሳድግበት እግዚአብሔር ነው የሰጠህ። ጤፍ ብትገዛበት ብትበላው፣ ስጋ ብትገዛ ብትበላው፣ ወተት ብትገዛ ብትበላው፣ ስንዴ ብትገዛ ብትበላው ጤና ነው የሚሆን። በግልጽ የመጣ ነው፣ ዘርፈ የመጣ አይደለም። ደክመህ ነው እግዚአብሔር እንደሰጠ ቆጥረ፣ ቤተክርስቲያን እንደሰጠች ቆጥረ መቀበል እንጂ እኔ እንደዚህ ምን አባባለ እኔ ስራ እያለኝ ስራ ነበረኝ፣ ጌልጌላ ስራ ነበረኝ፣ ምን ስራ ነበረኝ እና የትም አውሮፓም ሲሄድ ምንም ሲሄድ እንካ ሲሉኝ አልቀበልም። ለምን? እኔ እየሰራው ነው፣ እግዚአብሔር እየባረከልኝ ነው። ይሄ የማገለግለው አገልግሎት ሌላ መባረክ ነው እንጂ እኔ እንደዚህ አድርጉልኝ አልልም። ወጥተው ይናገሩ። እሺ እኔ ምንም ያጣው ጊዜ ነበር እና መጥተው ሲሰጡኝ አልለመድኩም። ግን እምበላው ከቤቴ ዱቄት እስኪጠፋ ድረስ ከተቸገርኩ በኋላ መጥተው ሉልሰገድ ፊት ነው ሲሰጡኝ እንዴት እምቢ ልበል? ወዲያው ተቀብዬ ሩጬ ጤፌን የገዛሁበት ቤቴ እግዚአብሔር የሰጠኝ ነው። እና ወጥተህ ይሄንን መንጋ ይሄንን ፒፕል ለማሳመን እንዳትደክም። ምን አደከመ? በቃ ያለ ገንዘብ ነው የምሰራው፣ ያለ ድርድር መስራት፣ ያለ ኮሚሽን መስራት።
ይሄን ባስገባላችሁ ስንት ሰጡኛላችሁ፣ ይሄን ባረግላችሁ ስንት ሰጡኛላችሁ አለ ማለት እንጂ እንቅልፋተህ ደክመህ ወጥተህ ወርደህ አንደኛ አያሳምንም። እንዴት ነው አሜሪካ ድረስ የሄድከው? ቲኬቱን ማንቻለ፣ ያየሩን ማንቻለ፣ ሆቴሉን ማንቻለ፣ ምኑን ማንቻለ ምናምን የሚባለውን ማየት አለብን። ስለዚህ አትድከም፣ ስራ ላይ ብቻ ፎከስ አድርግ። በቃ ደስ እያለ ተቀበል። ይስጡ ካለህ ደግሞ አትቀበል። ይኸውልህ አሁን ችግሩ ምንድነው? ካለህ አትቀበል። ሌላ ገቢ እያለህ፣ ሌላ ብር እያለህ፣ ሌላ ህይወትን የሚቀይር ነገር እያለህ ከዚህኛው ደግሞ አትበል። ያኛውን ያሳድግልህ። እኔ ጌልጌላ መንፈሳዊ መዝሙር ቤት ነበረኝ። መዝሙር ባወጣው ቁጥር፣ ስብከት ባወጣው ቁጥር በሚሊዮን የሚቆጠር ኮፒ የሚሸጥ ቤት ነበረኝ እና ታዲያ እኔ ያንን ብር እያገኘው አምላኬ ደግሞ በአውደ ምሕረት ላይ እንዳገለግለው ሲጠራኝ ከዛ ደግሞ 1000 ብር 2000 ብር 500 ብር የታክሲ ምናምን ብዬ ልቀበል? ይሄ ቋቅ ነው የሚለው። በጣም ይሄ ገንዘብን መውደድ ደግሞ ራሱን የቻለ ሞት ነው። አይ ሌላ ስራ ገቢ ካለ ሌላ ኑሮ ካለ እዚህ ነገር ግን ይህን ሰርተ ጊዜህን አፍሰ ጉልበትህን አፍሰ እውቀት አፍሰ ሰራተኞችህ እንቅልፍ አጥተው ሰርተው የቢሮ ኪራይ፣ የመብራት ኪራይ፣ የኢንተርኔት ኪራይ፣ የምናምን ኪራይ ያውላ ወጥቶ ሰርተ ከዛ በኋላ ያንን ኤክስፔንስ እንኳን ወጪውን አድርገው ሸፍነው ሌላ ስራ እንድትሰራ ካላደረገች እነዚህ አለቆች፣ እነዚህ ጳጳሳት ማጅራት መቺዎች ናቸው፣ ሌቦች ናቸው፣ ጨካኞች ናቸው፣ ክፎች ናቸው፣ አረመኔዎች ናቸው። ስራ መቀጠል የምትችለው ስትታገዝ ነው፣ ስትረዳ ነው፣ ከጎን ሰው ሲቆም ነው። የማይመስል ነገር አለማውራት። ስለዚህ እሸቱ ገንዘብ አይቀበልም በቃ ምናምን ተብሎ ሳይሆን እሸቱ ከለፋ ከሰራ የሚገባውን መስጠት። እዛ ለቴሌቪዥን ማስታወቂያ ሄደው ሚሊዮን ብር ያወጣሉ፣ 1000 ብር ያወጣሉ። እዛ ለሆነ ምናምን ብለው ምናምን ያወጣሉ። እዛ የማንም አለቃ የማንም ጸሐፊ የማንም ምናምን ሆቴል ይከፍትበታል። የቤተ ክርስቲያንን ገንዘብ የቤተ ክርስቲያንን ሙዳይ ምጽዋት እንደ እሸቱ አይነቱ 6 ሚሊዮን ዶላር 5 ሚሊዮን ዶላር 2 ሚሊዮን ዶላር አውጥቶ ቤተ ክርስቲያንን ሰርቶ እግዚአብሔር ይስጥ እንግዲህ እግዚአብሔር እንትን ይበል በሊድ ልጃችን ምናምን ይሄ አይነፋም። ትክክል። አሁን የኳታር ስላሴው ወንድሜ መምህር ሲናገር ሰምቻለሁ። አባታችንም አቡነ ዲዮስቆሮስ እንደዚህ አሉ ሲባል ሰምቻለሁ። እኔ ደግሞ የምላችሁ ለእሸቱ የሚገባውን ስጡት ነው የምላችሁ። ጀግንነት አይደለም፣ የቅድስና አይደለም። እሱን ጻድቅ ለማድረግ መጣል አልነበረ። ዝም ብሎ የሰው ልጅ ጉልበት በነፃ ይበዘበዛል። ኮሚሽን አይጠይቅ እንጂ ይሄ በጣም ራስ ወዳድነት ነው። ቤተክርስቲያን ደግሞ እንደዚህ አይነት ጨካኝ አባቶች ጨካኝ ምኖች የላት። ለፍቷል፣ ደክሟል፣ እንቅልፋቶ ሰጥቷል። ቢያንስ ወጪውን መሸፈን ኃጢአት ነው እንዴ? በደል ነው እንዴ? አይደለም። የማን መንገደኛ የሚበላው ከቤተክርስቲያን ዘርፎ ማንም እንትን የሚለው። ስለዚህ ማነው ወንድማችን ጎርፉ ነው ማነው ሰሞኑን ዋይ እያልክ እያየው ነው። የምወደው ነው የማከብረው ሰው ነው፣ ትጉ ሰው ነው። ነገር ግን እሸቱን ጻድቅ ለማድረግ እሸቱን እንትን ለማድረግ እንትን ሲል እሸቱም እገሌ ናና መስክርልኝ፣ ዶክተር ቢኒያም ናና ንገርልኝ፣ እገሌ ናና ንገርልኝ፣ እገሌ ናና ንገርልኝ ማለት የለም። ምንም አላገኘውም አይባልም። ባይሰጡ እንኳን ታገኛለህ። ያ ሁላ ቪው ያ ሁላ ምናምን የሚገባው ለአንተ ነው። ያ ሁላ የዩቲዩብ እድገት የሚመጣው ለአንተ ነው። ከዛ እኮ ገንዘብ ታገኛለህ። ቤተክርስቲያንን ስታገለግል ገንዘብ ታገኛለህ። ሰይፉ ፋንታውን የተገኘውን ቪው በቪው የተገኘውን ስጦታ በሙሉ አውጥቶ ለመቄዶንያ ሰጥቷል። አንተ እንደዛ አድርገህ ታውቃለህ? አላውቅም። ታገኛለህ። ቤተክርስቲያንን ብለን ስናገለግል የምናገኛቸው ነገሮች አሉ። ስለዚህ ልጁን ነገ ታጡታላችሁ። ልጁ መስራት የሚችለው ሲሟላለት በለፋበት መጠን ስትሰጡት ነው። ለኢንጂነር እየከፈላችሁ፣ ለግንበኛ እየከፈላችሁ፣ ለአናጺ እየከፈላችሁ፣ ፕሮጀክት ለሚቀርጽላችሁ ሰው እየከፈላችሁ እሸቱ ለሚባል ሰው እግዚአብሔር በሰጠው ጸጋ በሰጠው እውቀት ቤተክርስቲያንን የሚረዳ ሰው ጳጳስ ሆነህ ዝም ካላችሁት እናንተ ጨካኞች ናችሁ ማለት ነው። አንዳንዱን ቲፕ አውቀዋለሁ። እቺ ቀዩን ያየ የሚጫወቱ እንዳሉ እናውቃለን። እና ሌላውን
መንገድ ለማስጀመር ይጠቅማል። $1 ሚሊዮን የሰጠው ሰው እንዴት እንደሰጠ አውቃለሁ። ቁጭ ብዬም ስለአወራው ስለሰማሁት ነው የማወራው፣ ከባለቤቶቹ ጋር ስላወራው ማለት ነው። ያ ገንዘብ ሂሳብ ይወራረድበታል። ያ ገንዘብ በቃ እዛው ቤተክርስቲያን ገብቷል። ምን አይነት ድርሰት ምን አይነት ስራ እንደተሰራ አውቃለሁ። ያ ገንዘቡ ብድር ነው፣ ይመለሳል። ማስጀመሪያ ስጠን የተባለው እና ትንሽ እናድርጌ እገሌናና መስክርልኝ አትበለ። አንተን የሚመሰክርልህ የሰማይ አምላክ እግዚአብሔር መንፈስ ቅዱስ ይመሰክርልሃል ማለት ይመሰክርልሃል። እውነትህ ተቀብራ የትም አትቀርም። እያገለገልክ ያለው ኢትዮጵያን ነው፣ እያገለገልክ ያለው ቤተክርስቲያንን ነው። የቤተክርስቲያን አምላክ ደግሞ ዛሬ በዚህ በምትገፋበት በዚህ ዘመን ዝም ብሎ አይተውህም። የምታገኘው በረከት ነው የሚያስቀናኝ። በስመ አብ ወወልድ ወመንፈስ ቅዱስ። አሁን ያ አይታያቸውም። እኔ ያገኘሁትን ስለማቅ አቤት ቤተክርስቲያንን በማገልገል አቤት ገዳማውያንን በማገልገል አቤት አባቶችን በማገልገል አቤት እናቶችን በማገልገል አቤት በቤተ ክርስቲያን በፈረሰው ጎን ቆመ በመጠየቅህ አንተ ተደምጠህ የቤተ ክርስቲያን ጉድለቷ በመሙላቱ አቤት በሰማይ በምድር ያለህ በረከት የሚያስቀናኛ ነው። እኔ እድለኛ ሰው ነህ። ግን በአያያዝ ጉድለት እንዳታጣው እግዚአብሔር ይጠብቅሃል። የቤተክርስቲያን አምላክ ይጠብቃል። ምንም ጥርጥር የለኝ። ላጥፋ ብትል ኃጢአተኛ ልሁን ብትል እንኳን በቃ በዚህ ተመርጠሃልና እግዚአብሔር ይረዳሃል። አይተውህም። የቅዱሳን አምላክ አይተውህም። ይህንን መን እውነቴን ነው። አይተውህም እና በፍጹም ይህናተ እንደ ባሪያ ጎሽ አትበልም። ጎሽን አትልመድ። በፍጹም ባሪያ ብቻ ነው፣ አሽከር ብቻ ነው፣ ገረድ ብቻ ነው ካልተመሰገነ ንቅንቅ የማይለው እኔ የገዛኝ ልንገር፣ ለንደን በማርያም ቤተክርስቲያን ይሁን አላውቅም፣ ለንደን ባደረከው ጊዜ ካለቀ በኋላ እነ ቴዲ ምንዳይ ምናምን ሲዘምሩ መሰለኝ አንተ ሽኩክ ብለህ መተህ ድፍት ብለህ ያለቀስከው ለቅሶ እስካሁን ይህ ነው መንፈሳዊነት፣ ይሄ ነው ትትና፣ ይህ ነው በቃ። እንዴት አድርጌ ልንገር? ይሄን ይታደሉታል። ይሄ ሲሰጥ የሚሆን ነገር ነው። እንዴት እንዳንቀጠቀጠኝ እንዴት እንባዬ እንደመጣ እኔ ነኝ የማውቀው። በመኮፈስ ምናምን አለቀ። ሰዎች የሚያውቁህና እግዚአብሔር የሚያውቅህ ይለያል። ተመልከት። እኔ አሁን በአባቶቼ ያውቁኛል፣ የዋልድባ አባቶች ያውቁኛል፣ የምን አባቶች ያውቁኛል፣ የአሰቦት አባቶች ያውቁኛል፣ የዝቋላ አባቶች የምታያቸው ናቸው። ሌላው ቁጭ ብሎ እንዴት አባቶች እሱን እንደዚህ ይመርቁታል፣ እንዴት እንደዚህ ይሆናል ይላል። እኔ ደግሞ በዛ እንዴት እየኖርኩ እንደሆነ እንዴት ከፍ እያልኩ እንደሆነ እኔ ነኝ የማውቀው። ይችን መንገድ አጥብቀህ ያዝ እና በቃ ተደበቅ፣ አልቅስ እና ይሄ ነው። ሌላው እሺ ወንድም፣ እኔ እንድታድግ ስለምፈልግ ነው።